ይቅር ይበል። እየሰደብከኝ ነው ባለጌ፣ እየሰደብከኝ ነው። ውጡልኝ፣ ናውጣ፣ ውጡ፣ ተነሱ፣ አርፈሽ ቁጭ ተነሱ፣ ውጡልኝ። በጭራሽ ልብስሽን ህይወቴን ለመበጥበጥ ያደረጋችሁት ነገር ነው። ልብስሽን እያወለቅሽ የልብስ ማሽን 100 ሺህ ብር ብላችሁ ገብታችሁ እኔ ምንም አላሳጣኝም። ምንም አይነት ነገር ከነሱ ምንም እንደውም ሰውን ለምን አታስወጣቸው? ለምንድን ነው? ምን ያደርጉልናል? ስነ ስርዓት ያዥ እንጂ ምን ያደርጉልናል ማለት መጀመሪያ እኮ ካንቺ ነው የመጣው። አቶ ሰለሞን እንዴት ያውቃል? አሁን ብዙ ነገር አመኝ ድገመኝ፣ ውጣልኝ፣ እንደዚህ በለኝ ስትይ የነበረሽ አንቺ ነሽ እኮ። በጭራሽ ነው ያላልኩም። አቀናብረህ ነው የሚዲያ ሰራተኛ አይደለህ? አቀናብረህ ነው። በጭራሽ የተከበርኩ አልተዳር የልጅ እናት ነኝ። አትስደበኝ እባክህን ተለመነኝ። በቃ ቅሌታችን እኔም ቢለቅቄ እሄዳለሁ። እግዚአብሔር ይስጥህ። ሰው መስለህ ገብተህ እንደዚህ የቤተሰብ ከፍቃዱ ጋር ምን አይነት ግንኙነት ነው ያለሽ? ነው ምንም አይነት ነገር የለንም፣ ምንም የለንም። እርግጠኛ ነኝ? አዎ ጓደኛው ነው። ይመጣል፣ በቃ ይመጣል። ማከብረዋለሁ። መጥቶ ምንድነው የሚያደርግ ነው? ስዋን ተዋት፣ በቃ እኔን ፓንትና ካልስ ጥለህ እስከመሄድ ድረስ ጥፋት እኔ ነው። ስዋን ተዋት፣ ቁጭ በይ፣ ዝም በይ፣ በጥፊ እንዳላዞርሽ። አሁን ግን ብዙ ነገር አትበለኝ፣ እንዳንጣላኝ። ካሜራም ሰብረዋለሁ። ውጡልኝ ከቤቴ። ምን አባሽ ነው? ውጡልኝ፣ በሰብረዋለሁ። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንግዲህ ዛሬም በአንድ አዲስ ነገር አንድ ቤት ውስጥ እንገኛለን ማለት ነው። አንድ ሰው ተበድሎ ወይም ደግሞ አንድ ሰው በደል እየደረሰበት ስለሆነ እንግዲህ እዚህ ቤት ውስጥ እንገኛለን ማለት ነው። አጠገብ የምታዩት ወንድማችን ጥቆማውን አድርሶን ወይም ደግሞ እባካችሁን እርዱኝ፣ አግዙኝ፣ ከአቅሜ በላይ የሆነ ያጋጠመኝ አንድ ችግር አለ እባካችሁን ብሎ ነው እንግዲህ እዚህ ድረስ የጠራን ማለት ነው። እንግዲህ እንደ መግቢያ ያክል እናንተ ለማሳወቅም እንግዲህ ከባለቤቱ ጋር ብዙ አለመግባባት እንዳለ፣ በጣም ብዙ የሚያያቸው አዳዲስ ነገሮች እንዳሉ፣ ከዛም አልፎ ለኔ ያላት ፍላጎት በጣም እየቀነሰ ነው። እባክህን አጣራልኝ። እኔም ቢሆን ብዙ ሰዎች እንደዚህ ባል ከሚስቶች ከመጣላት በላይ ሌላ ወንጀል ሲፈጽሙ ያለው እኔም ቢሆን እንደዛ ከማድረጌ በፊት እንግዲህ ሚስቴ ላይ እስከ ሞት የሚደርስ ነገርም እንኳን ወስኜባት ነበር ነው እንግዲህ ያለኝ። ግን ደግሞ እንደዛ ማድረግ አልፈልግም። ራሴንም ቢሆን ወንጀለኛ ማድረግ አልፈልግም። ከዛ በፊት ወስኜ ከሚስቴ ጋር እንግዲህ መለያየት ካለብኝ እንድለያይ አንዳንድ ነገሮችን አጣራልኝ ብሎ ነው ወንድሜ እንግዲህ ያው ጥቆማ ያደረሰኝ። ከሚስቱ ጋር አለመግባባቶች ስላሉና የሚጠራጠራቸው በጣም ብዙ ነገሮች ስላሉ ነው። እንግዲህ ከዚህ መካከል በቤቱ የሌላ የወንድ ቁምጣ እንደ ካልሲ የተለያዩ አይነት የወንድ ልጅ የሚጠቀምባቸው የሌላ ሰው የሆኑ እቃዎች፣ ሌሎችም ምክንያቶች አሉ። ብዙ ምክንያቶች አሉት። ስልኳ ላይ የገባ ቴክስት፣ ያየው ቴክስት አለ። እነዚህን ሁሉ ለምንድን ነው ብዬ ስጠይቃት እሷ እንግዲህ የምትለኝ ምን ችግር አለው ወይም ደግሞ ቀለል አድርጋ እንደ ኖርማል ነገር ማየት ነው ብሎኛል። እንግዲህ በዋነኝነት በጣም ብዙ አለመግባባቶች አሉ ቤት ውስጥ። እንግዲህ በዋነኝነት እንግዲህ ያው ዋናውና ትክክለኛውን ነገር ከወንድሜ አንደበት ነው የምንሰማው እንደተለመደው። ታዲያ እናንተ ይሄን ቪዲዮ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰዎች አዳርሱልን። ሳብስክራይብ ያላደረጋችሁ ሳብስክራይብ ያደረጋችሁ እንግዲህ ቤተሰብነቱን መቀላቀል ትችላላችሁ። ሁል ጊዜም አብራችሁን ስለሆናችሁ ስለምትከታተሉን ስለምታበረታቱኝ እጅግ ከልቤ በጣም አመሰግናለሁኝ። እኛም ማናገር የምትፈልጉ በቴሌግራም ሊንክ እየገባችሁ እኛም ማናገር ትችላላችሁ ማለት ነው። እንግዲህ እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ሰላም ወንድም፣ እንዴት ነህ? ደህና ነህ? አለን። እስቲ ያው በቅድሚያ ስምህን ታስተዋውቀኛለህ። ከዛ ውጭ ደግሞ ምን ነገሮች እያጋጠሙህ እንደሆነ እዚህ ቤት ውስጥ ወይም ደግሞ በደል እየተበደልኩ ነው ብለኸኛል እና እስኪ ስለነሱ እስኪ አጫውተኝ። አሁን የመጣሁት ወደ እናንተ ሚዲያ ብዙም ጊዜ ያው የተጎዱ ሰዎች ምን ያሉት ቤትም ሲከታተል መስለም እና በቃ እንደ አማራጭ ሰዓታ በቃ ለእናንተ እስኪ እናም ይሉኝ የቤቲንግ ጓዳ እስኪ ይሉኝ እና ወደ ሚዲያ ይውጣ በሚለው ያው ወደ እናንተ መጥቻለሁ። እንግዲህ እናንተ ደግሞ የተሻላችሁን መፍትሄ እንድታደርጉልኝ ያው ጠይቃለሁ። በጣም ጥሩ። ስምህን አስተዋውቅልኝ። ስሜ ይቅርታና ያው ሰለሞን እባላለሁ። እሺ አቶ ሰለሞን፣ ምንድነው ያጋጠመህ ነገር? እኛም እዚህ ድረስ የመጣ ነው አንተን ለማዳመጥ ብዙ ነገር ብለኸኛል። መጀመሪያ እንደውም ቴሌግራም ላይ ስትልክልኝ
ሰው ልገልህ ነው ነበር ያልከኝ። እውነት። አይ ለምን ሰው ትገላለህ? መፍትሄ የሌለው ነገር የለም እውነት ነው ያልኩት። ማንን ስል ደግሞ ሚስቴን አልከኝና እኔም ደነገጥኩኝ። እንደዚህ ያስባለው ጉዳይ አይ ሰው ከመግደል ሌሎች በጣም ብዙ መፍትሄዎች አሉ አይደለም። ለዛም እልባት ለመስጠት ነው እዚህ የመጣሁትና ምንድነው ሚስት ጋር ያለው ነገር? ሚስት ጋር ያለው ነገር ማለት ከተገናኘን ያው 8 ዓመት ሆነን አንድ ሴት ልጅ አለች። ኦኬ በጣም ደስ እና አብረን ስንኖር ምን አለ መሰለህ የሆነ ካፌ ላይ የተገናኘ ነው እና የሆነ ጓደኛ አለኝ። ኦኬ እና ጓደኛዬ ጋር እሷ መስተንግዶ የምትሰራው ካፌ ላይ አብረን የምንበላው እሱ ሲያዝ ስደርስ እኔ ከሱ በላለሁ እኔ አዛለሁ። እንደዛ እያደረግን እንጠቃቀም ነበር ከጓደኛዬ ጋር። ከዛ ያው ጓደኛዬ ጋር ያው አግባት በሚለው እንደዚህ አለኝ። ጥሩ ልጅ ነች ምናምን ነገር ለአግባት ስላማክረው ነው። አዎ ያው በጣም ስለምቀርበው ጓደኛዬ ስለሆነ ያው ከተገናኘን ብዙም አይደለም 8 ወር ምናምን ቢሆን በጓደኝነት አብረን የቆየ ነው ማለት ነው። ከዛ አግባት ሲለኝ አልክ እንዴ? ያው እሺ ብዬ በዛ ያው አንድ ሴት ልጅ ወለድን። ተጋብታ 8 ዓመት አብረን እንደቆየን ማለት ነው። ከዛ በኋላ የሆነ ነገር በቃ ተቀየረ ባህሪዋ። ምንድነው አንቺ ልጅ ካለሽ ከበፊቱ ባህሪሽ ምንድነው ተቀየረብኝ ምናምን ነገር አይ ምናምን በፍቅር ትመልስልኛለች። እንደዛ ስትል እኔም እገባለሁ ልጅ ጋር ተጫውቼ ወደ ስራ ሄዳለሁ። አሁን ልጃቸው የ6 ዓመት ልጅ ነች። 6 ዓመት ልጅ ነች። ከተጋባችሁ ከ2 ዓመት በኋላ ነው የወለዳችሁ? አዎ። ከዛ እንደዛ ስንል የሆነ በቃ የማየው ነገር ጥሩ አይደለም። አንድ እግር ቁንጣ አንድ እግር ካልስና ቁንጣ አገኘሁኝ። የት ነው ያገኘሁት? መኝታ ቤት። ያንተ መኝታ ቤት? አዎ። ምንድነው ይሄ ነገር ምናምን ብዬ ስጠይቃት አይ ቆየ እኮ ነው ያንተ እኮ ነው ረሳኸው እንደ ምናምን ነገር አለች። ከዛ ምንም ማለት አልችልም። ያው ሴት ልጅ ብልሃተኛ ነች። እሺ በሚለው ያው ያስኩት። ከዛ እንደዛ ስል በኋላ ላይ ደግሞ እንደዚሁ ጓደኛዬ ጋር የሆነ እንትን ይላሉ የሆነ ግንኙነት አላቸው መሰለኝ። ያጠራጥራል። እሷም የሆነ ስተኛ የሆነ ነገር ምንድነው ስተኛ? ስንተኛ በህልሟ የሆነ ትቀባጅራለች። ምን እያለች? ፍቄ ፍቃዱ እያለች ማለት ነው። ፍቃዱ ማለት ማን ነው? ጓደኛዬ ነው። ኦኬ ጓደኛዬ ያልከኝ ነው ፍቃዱ? አዎ። እና ምንድን ነው ይሄ ነገር? እንደዚህ ደግሞ የሆነ ነገር ሴክስ እናድርግ ምናምን ስላት አይ ዛሬ ፕሪል ላይ ነኝ ምናምን። እሺ ተወዋለሁ። እንደገና ደግሞ ያው ጨርሳ በመጨረሻዋ እንደዚህ ነው አይ ዛሬ አይመቸኝም ምናምን ትላለች። ለምን? እኔ እንጂ ይሄንን ነገር እኮ ነው አሁን እናንተ የመጣሁት ይሄን መፍትሄ እንድትነግሩኝ ነው። ያው 1 ዓመት ሙሉ ነው እንደዚህ አይነት ነገርም ካላደረግን አለች። በቃ የሆነ ነገር እንደዚህ የምጠይቃትን አንዴ የንስሐ አባቴ ያዞኛል ትላለች እና ፔሬድም ብትሆን ንስሐ አባትን ቢያዛት 1 ዓመት ሙሉ መቼም ሊቆይ አይችልም። እናውቀዋለን። ይሄ ነገር ግራ ተጋብቶኝ ነው ወደ እናንተ እንትን ያልኩት እና ይሄን ነገር እስኪ እንድታዩልኝ ነው። ሌሎች ጥርጣሬዎች ከዚህ ውጪ በስልክ ቴክስት የተለያዩ ቤት ውስጥ ይሄ የምትጠራጠረው አይነት ሰውም ካለ የሚመጣ ሰው አለ ወይ? አዎ ማለት ያው እሱም ጓደኛዬም አልፎ አልፎ ይመጣል። እኔም ስራ ሲሆን ምናምን ያው የሚያውቀው እግዚአብሔር ነው። ምን ይሁን ያው መፍትሄውን አሁን እስኪ ቤት ሄዳችሁ እንድታዩልኝና እንድትሉ ነው ወደ እናንተ የመጣሁት። በስልክ ያየው ቴክስት አለ ብለኸኛል። ምን የሚል ቴክስት ነበር? የሚል ነው እና የሆነ ምንድን ነው ፍቄ እወድሃለሁ ምናምን ነገር እወድሃለሁ አፈቅርሃለሁ ምናምን ነገር ምንድን ነው ይሄ ነገር ምናምን ብዬሽ ስጠይቃት አይ ኖርማል ነው ማለት ሌላ ነው ምናምን ነገር አለች። እንዴት ኖርማል ነው እንደዚህ አይነት ነገር? በትዳር ላይ እንግዲህ ቀልድ የተያዘው ይሄ ነገር ነው። እናንተ ደግሞ የተቻላችሁን ነገር ወደ ሚዲያ አስተላልፉልኝ። እንግዲህ ህዝብም ጓደኛም ወገንም መፍትሄ ይስጠኝ በሚለው ነው ወደ እናንተ የመጣሁት እና መፍትሄ እንድትሰጡኝ ነው። እና ይሄን ጉዳይ መቼም እንደዚህ አይነት ነገሮች ሲኖሩ አለመጣጣሙ አለመግባባት መቼ ጀምሮ ነው የመጣው? በቃ ልጅቱ ረጅም ጊዜ ሆኖታል። ልጅቱ ከተወለደች ያው ከ6 ዓመት እስከ 7 ዓመት በኋላ ነው በቃ እና ልጁ ለጅልኝ ነው እንትኑ አሁን ላይ ልጁ ለጅልኝ ስል አይ ቆይ እናንተ ልጅ ይባል ምንድን ነው ሐሳብሽ? ቆይ የምትይኝ አብረን እየኖርን ነው አይደል እንዴ? በአንድ ልጅ ብቻ ነው እቺ ልጅ በአንድ ልጅ ነው በአንድ ልጅ ብቻ ነው እንደምንቆየው እና ትልቅ ሰው ከሆነች እድሜ የሚባል ነገር አለ ነገር እና ምንድነው ሌላ እንተካላት እንጂ ወይ ወንድም ወይ እህት እንተካላት በሚለው ስጠይቃት አይ ምናምን ነገር
ጭራሽ መኝታ ላይ አልጋ ላይ ጀርባዋን ስታይ ነው የምትተኛው። እና ይሄ ነገር ምንድነው አንቺ? ስለዚህ ምንም ፍላጎት የላትም፣ በቃ ከኔ ጋር ምንም ነካትም አትፈልግም። በቃ ምንም ከኔ ጋር ግንኙነት የላትም። በቃ ያለሁት ኑሮ አይደለም ያው የተሰቃየሁ ነው የምኖረው፣ ግን ለልጄ ስል ነው። ስለዚህ አንድ አመት ሙሉ ባለትዳር ሆነ በጣም አንድ አልጋ ላይ አንድ አመት ጀርባዋን ሰታ ነው የምትተኛው አልኩ። በፊት እንደዚህ አልነበረች። በፊት እንደዛ አልነበረም። እና ጀርባዋን ዙራ ስተኛ ሲል ደግሞ ምን አስባ ነው? እና ይሄን ነገር እንዴት እንደምሆን ጨንቆኝ ነው ያለበት ሁኔታ። ያው እንደሚያሳዝንም ቢሆን ወደ አንተ ጋር የመጣሁት ለእንደዚህ አይነት ነገር ልባት ለመስጠት ነው። ምክንያቱም ቀላል አይደለም እንደዚህ አይነት ነገር፣ ይረዳኛል። ገብቶሃል? መቼስ ባለቤትህ ጋር እንደዚህ መሳቅ መጫወት እንኳን ከሌለ ቤት ውስጥ ለመግባትም ከባድ ነው። በጣም ትንሽ ያሳዝናል። እስቲ እንደው በቤተሰብ ለማስመከር በወዳጅ በዘመድ በንስሐ አባት እንደዚህ አይነት ነገር ሞክረህ ነበር? በንስሐ አባት አልሞከርኩም። በንስሐ አባት በጓደኛና በጓደኞቼ ጠይቄ ምናምን ነገር በቃ ሰበባ ብዙ ነው። አንዴ እንደዚህ ነው፣ አንዴ ቆርብ ያለው ትላለች፣ አንዴ እንደዚህ ነው። ምክንያቱም ጭራሽ እንዴት ታዲያ ብትቆርብ ለአንተ ሳታሳውቅ ነው እንደምትቆርብ? ብትቆርብ አብራችሁ አትቆርቡም? ግልጽነት ቢኖር እኮ ነው። ግልጽነት ስለሌለ ነው አሁን እዚህ ጋር ማለት የምነግርህ ነገር ግልጽነት ነገር የለም። በቃ የሆነ ሰበብ ታርገው ምክንያት ታርገው ይሄን ነው በቃ። እኔ በቃ ማገጇ ብዙ ነው። በቃ የሆነ ነገር እንደዚህ ስትባል እንደዚህ ነው ትለኛለች፣ እንደዚህ ስል እንደዚህ ነው ትለኛለች። ይሄ ነገር ለምንድን ነው? እና ሁሉ ጊዜ ምክንያት እንዴት ነው? ቢያንስ አመት ሙሉ ወንድ ልጅ ምግብና ውሃና ምግብ እየበላ እንዴት ነው ሴክስ የሚከለከለው? ግንኙነት በፍቅር ስራዬ የመንግስት መኪና ሹፌርና ነው ብለኸኛል። ሹፌርና ነው። የምትሄድባቸው መስኮች አሉ ወይ? አዳር ወይስ እዚሁ ከተማ ውስጥ ብቻ ተንቀሳቅሰው ወደ ቤት ነው የምትመጣው? እኔ አልፎ አልፎ ፊልድ እወጣለሁ። በዛው የምታድርበት ቀን አለ ወይስ? አይ አልፎ አልፎ በሳምንት አንድ ቀን ነው። ግን ደርሶ መልስ ነው። ያው አጋጣሚ ያው ቀን ላይ በሚሰሩ ነገሮች ካሉ ነው አሁን ጥርጣሬ። ቀን ላይ ነው። ለምን ጠዋት ወጥቼ ማታ ነው የምገባው። ምሳዬም እዛ ውጭ ነው የምጠቀመው። እና ይሄ በቀን በሚሰራው ነገሮች ነው አሁን እዚህ ጋር ጥርጣሬ ይገባኝ። ስራዬን ትቼ ደግሞ ቤት እንዳልውል እንዴት አድርጌ የስንት ሰው ሶስት ሰው ጉሮሮ መዝጋት ነው። ስለዚህ ይሄን መፍትሄ እናንተ ተፈጥሮልኛላችሁ ብዬ ነው ወደ እናንተ የመጣሁት። በጣም ጥሩ። እንግዲህ ወንድማችን ሰለሞን ያው ልናደርግ የምንችለው ምንድነው አሁን እዚህ ቤት ውስጥ ካሜራ ገጥመን የምንሄደው ካሜራ ነው የምንገጥመው። እንግዲህ እውነት ካለ ያ ካሜራ ቁልጭ አድርጎ ለአንተ ያሳያል። ገብቶሃል? እውነት ካለ ኦር ያንተ ስህተት ከሆነ የምታስበው ደግሞ ትክክለኛ ነገር ካልሆነ ያው ብዙ ነገር እየመጣብህ እንደሆነ ጭንቅላትህ ላይ ነግረኸኛል። እና መቼም እንደዚህ አይነት ነገር ከባድ ነው። ለሚመጡት ነገር ሁሉ መቋቋም አለብህ። መጥፎም ከሆነ ተረጋግተህ ነው፣ ጥሩም ከሆነ ተረጋግተህ ነው። በጣም እኔ ውሳኔ የነበረው ራሱ ወንጀል ልሰራ ነበር። መግደልም አሰብኩኝ። በጭራሽ ሰውን መግደል መፍትሄ አይደለም። በመሃል ደግሞ ሳስብ በቃ ነግረኸኛል። ምን ትሆናለች? በቃ ልገላት ነው እችን ሴት ልገላት ነው ስትለኝ ነው እኔም እንደዚህ አይነት ነገር ከመሆን በፊት ብዬ እዚህ የመጣሁት። እንግዲህ ወደ ተመልካቾች ሰውን መግደል መፍትሄ አይደለም። በየትኛውም ማግባብ በየትኛውም አስተሳሰብ ልክ አይደለም። ይኸው እንደዚህ ቁጭ ብሎ ነገሮችን ለመፍታት ካልተመቸህ መለያየት ትችላለህ። ገብቶሃል? ተመሄድ ትችላለህ። የአባትነት መብት እንደተጠበቀ ልጅህን በፈለከው ሰዓት ማየት ትችላለህ። ኦርሷ ማሳደግ የማትችል ከሆነ ፍርድ ቤት ላይ ከሰህ እኔ ነው ማሳድጋት ማለት ትችላለህ። እርግጥ ያው ህፃንም ስለሆነች እሷ ጋር ትኖር ሊወሰን ይችላል። ለልጅማ ሳልሆን አልቀርም። ያው ዞሮ ምንድነው መረጋጋትህና እስከዚህ ሰዓት መቆየት ብቻ በጣም ጥሩ ነገር ነው። አሁን ካሜራ ቤት ውስጥ እንገጥማለን ወንድሜ። አንተ ግን አሁን እስከዛሬ እኔን ስለታገስከኝ በጣም አመሰግናለሁ። በእኔም በፕሮግራሜም ስም ያኔ ስታዋራኝ እውነት ለመናገር በቃ እስከዛሬ የሆነ ነገር ያረጋታል እኔ ራሱ ገብቶሃል። ግን እስከዛሬ ተረጋግተህ እውነቱ እንዲጣራልህ ስለጠበቀኝ በጣም አመሰግናለሁ። በእኔም በፕሮግራሜም ስም እንግዲህ የምናደርገው ነገር እንዳልኩ ነው። አቶ ሰለሞን ለሚመጡት ነገሮች ግን እንዳልኩ ጠንካራ መሆን አለብህ። መጥፎ ከሆኑ እንዳሰብከው ከሆኑ መረጋጋት ማሰብ እንግዲህ
እንግዲህ አንተ የልጅ አባት ነህ፣ እሷም የልጅህ እናት ናት። ስለዚህ ክፉ ነገር ማሰብ አያስፈልግም። መጥፎ ነገር ካለ ደግሞ መለያየት፣ ይሄንን ነው እንትን ማለት ያለብህ። እኛ ግን እዚህ ቤት ውስጥ ያሰብካቸው ጥርጣሬዎች ሁሉ ውሸት እንዲሆኑና ለመታረቅም አብሮ ለመሆንም ጥሩ ጸባይ ባለቤትህም አብራችሁ የምትሆኑበትን መንገድ ነው እኛ የምንፈልገው። እንደዛ እንዲሆን ነው ምኞታችን። ተመልካቾች እንግዲህ ያው በማለም ደግሞ ያልኩህ ለጓደኛ ያልኩህ ይሆን አንዳንድ ጊዜ እንትን እላለሁ እሱ ላይ የተለየ እንትን ይሆን ነገር አይደለ ይመጣል። ሲመጣ የሆነ ነገር አለ ፊት ሳይ ይሆን እንደ ፊቱ አይደለም የሚቀርበኝ አቀራረብ ይሆን እንትን ይላል። ፊት ይሳቅ ምናምን ፈገግታ ምናምን አለ አይደል? እና ደግሞ ምንድነው አሁን ያሳየኝ የሆነ ነገር በፊት የሚቀርበኝ ፊትና አሁን የድንጋጤ ፊቱ ማለት ነው የድንጋጤ አስተያየት ነው የሚያየው። እና እሱንም እንደዚሁ ጠራጠራለሁ። ጌታ ያጋልጠው እውነቱን ደግሞ ፈጣሪ ያጋልጠው። እሱን ነው ማለት ነው። ያለው ነገር ተመልካቾቼ እንዳልኳችሁ ነው። ካሜራማን ካሜራውን አዘጋጅና የት አካባቢ እናድርገው? እዛ አካባቢ ወይስ በዚህ አልጋ ቤታችሁ ቤት ነው? አልጋ በዛ ታርጉት። ኦኬ። ስለዚህ በዚሁ አካባቢ እንግጠም እስቲ። ቤት ውስጥ መጀመሪያ የሚመጣ ሰው ካለ ከዛ ውጪ እዛ ምን ገጥማለን፣ ግን እዚህ ይገጠም። ተመልካቾች እንግዲህ ያው እውነቱን አብረን የምናይ ነው የሚሆነው። እንግዲህ እኛ የምናዘጋጅና ካሜራዎቹን እንጠብቅ ማለት ነው። ቁጭ ብለን ላይቭ እንከታተላለን ወጣን። እስከዛ ጊዜ ግን እውነቱን እስከምናይ አብራችሁን ቆዩ። ሄሎ ወይ ፍቅር፣ ምንድን ነው ገና አንድ ጥሪ ሳይጠራ ብድግ የምታደርገው? አልደረስክም እንዴ? ኧረ ንፍቅ ብለኸኛል። ቶሎ ናልኝ። እሺ እኔ አባት እጠብቅሃለሁ። ቶሎ ና። እሺ እሺ። ቤት እኮ ነው። እንዴት ነህ? ሰላም ነው? እንዴት ነህ? አንተ በቃ ለእኔ አትሆንም። ማታ ሁሉ ሳስብክ ነው ያደርኩት ምናምን እያለኝ ነበር አይደል? እንትን ነው ነበር ባቡር ባይ ደርሽ እንደተደረተ ናፍቆት ፍቅርዬ። ሰላም ነው? ኧረ እንደው እያበድን ነው። እኔ አሁን እየፈራሁ ነው ስለማማም ሳይነቃ አይቀርም። ብቻ ግን ታይም የለንም አሁን ገብተን ኖ እኔ እየተቀለብኩ እንዲሰርች ይልቅ እየተሰራረቅን ስለሆነ ነው እንደዚህ የምትለው። ዛሬ ልዩ ነበር። ምንም ደግሞ ሰዓቱ ሰው ነው ዛሬ ልዩ ፍቅር ደግሞ አንቺ ዛሬ ተለይሽብኝ አይደል? አንተም እንደዛ ሁሌ ነው የምትለይብኝ። እንዴት ነህ?
ብዙ ቀን ያልተያየን አሁን ትናንትና ብር ነው ያለው። አንዳንዴ እኮ ይመጣሉ ከበቀረኩ መታስዩ አሁን ምን እየሰጋው እንደሆነ ታውቃለህ? በጣም እየፈራው ነው። ማማዬን እንትን ይልብኛል ነገሩ። ይሄን ነገር አያረፈውም፣ ግን እዛ ሲውል ከብዙ ከተማሩ ሰዎች ጋር ስለሚገናኝ እንትን እንዳይልባ ፊልድ ሲወጣ ለቆችና ወርቶ ችግር እንዳይመጣ ይሄን እንዳይል ይፈራል። በምን አውቆ ፍቅር ምን ያውቃል? አይ ይሄ ሰሞን በጣም እኔ ይሻለለውማ አይመቸኝም። አጠገቤ ሁሉ ሲተኛ በጅ ነው የሚለኝ። ደግሞ የሚሰጋው ነገር ሊኖር ይችላል። እሱን ይፈራው። አንተን እንኳን አይጠረጥርህም፣ ግን አይዶን ነው ሁሉም ነገር እኔ በሚስጥር አሁን ቆርብ ያለውኝ ብየዋለሁ። በቀደም የንስሐ አባት እንደዚህ አይነት ነገር ጾም ሰጥተውኛል ብየው ነው ይሄን ሰሞን የዘጋሁት። አሁን ደግሞ ፔሬድ መጣለዋለሁ። አንቺ የሚያክል እንዴ ያረግን እንጫወትበታለን እንጂ ዝግነን ነው ያለ። ያው ማማም እሱ ስላልሆነች ለማናቸውም ልበስ እንዳይመጣ እንደዚህ የለም። ምን ኧረ በጭራሽ ጣም እኮ አይገኝም። አንድማ ግድ ነው እንጂ በዚህ ማን ይፈታል? ወይ እንዴ ላይ ያለን በቃ ዛሬ በቃ ያው ላይ ያለን ኧረ ጥሩ ሳይመጣ ቆይ ዛሬ ልዩ ኮሽ ነዛኩ ጨርሻለሁ ፍቅር በቃ ጨርሻለሁ። ዛሬ ልዩ ኮሽ ፍቅር ይሄው እሺ ፍቅር ጨርሻለሁ ፍቅር በቃ እሺ 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 ፍቅር ወድሻለሁ ፍቅር ዛሬ ልዩ የሚያምር ተለየችብኝ እኮ እያደረ እንደው መገዳደል ይመጣል እንዴ? አሁን እዛ ውስጥ ሆነን ቢመጣብንስ በሚስጥር ቢደርስብንስ? እንደዚህ መደጋገሙ በጣም እንደሆነ ታውቃለህ። እንትን ይላል በቃ ምን ምሳ አምጣልህ? ቆንጆ ምሳ ሰርቻለሁ። ወይ እንትን እዚህ አይጣል ወጥሪ ኧረ እባክህ በጉርስክ አደራ። እኔ ደግን ይሄ እኮ ልዩ እኮ ይሄ እኮ በጣም እሱን አይጠበደ አፍጠኝ። እሺ እንዳይመጣብኝ ቶሎ ተለቅ ባለ ስራ ከሰው ጋር እንትን ኧረ ትንሽ ፍቅር እኔ እኮ የአንቺ ፍቅር እንጂ እኮ ምግቡ ምን ያደርግልኛል? ዋናው እኮ ደግሞ ከአንቺ ፍቅር እኮ ነው። ዛሬ ደግሞ ልዩ ወሽብኝ አይደል? እውነት በጣም ፍቅር ያስያራው ቶሎ እንዳይመጣ የሰው ልጅ አምላክ እንግዲህ እሱ ሞኝ ነው። እንደው ሰው እንዳይመክርብኝ ነው። በቃ ይኸውልህ በቃ ይዘህ ሂድ። አዎ ውድድር ማድረግ ደውልልኝ እሺ። በልተህ ስትጨርስ የምግቡን ጣዕም ምናምን እወድሃለሁ። ራስን ጠብቅ ደግሞ እሺ። እያበደ ነው ጭራሽ። ሻወር ልውሰድ ጨረሱ። እንግዲህ ውድ ተመልካቾቻችን በድጋሚ ተመልሰን መጠናል ማለት ነው። አንዳንድ ማስረጃዎችን ይዘናል። ያው ብቻ እነሱን አይታችኋቸዋል ወይ ታያችኋላችሁ። ውስጥ ደግሞ እንግባና እስኪ እንደዚህ የሆነ ያለው ለምንድን ነው ከሚለውን ነገር ከሚስቱ ጋር ለመወያየት እንሞክራለን። እንግዲህ ቅድም የተሰጠነው ነገር አለ፣ የሰማነው ነገር አለ። አሁን ደግሞ ውስጥ ገብተን ለምንድን ነው እንደዚህ የሆነው የሚለውን ነገር ደግሞ ውስጥ ገብተን ምክንያት ልትሆን ትችላለች ሚስቲቱም። አንድ ሰው ብቻ አይደለም ሰምተን መፍረድ ያለብን ማለት ነው። ስለዚህ እዛ ደግሞ ሄደን ያሉትን እያንዳንዱ ነገሮች በድጋሚ አብረን የምናያቸው ይሆናል። ተከታተሉን። ተከተል ዝግቢው ነው። ሰላም ነው። እንዴት ነው? ዘይት
እዚህ ቤት አቤት ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ማን ነው? ሰላም ነው? እኔ ልዑል እባላለሁ። ከሚዲያ ነው የመጣ ነው ከቲቪ ፕሮግራም። ከየት? ለምን? ያው ቤት ለቤት እየዞርን ሰዎችን እናበረታታለን። ለምን ጉዳይ? ስለ ማህበራዊ ህይወት አሁን ላይ ስላለው የኑሮ ውድነትና ተያያዥ ጉዳዮች ነው ሰውን እንትን የምንለውና በዛ መሀል እንግዲህ ደግሞ ጥያቄዎችን የምትመልሽልን ከሆነ ሽልማቶች ይኖሩናል። አይ ለምን እኔን ቤት መረጣችሁ? በመደዳ ብዙ ይያለ ለምን ወደ እኔ ቤት መጣ? ብዙ የቤት ነበረን ጎረቤታችሁ ጋር እዛ ገብታችሁ ነው የመጣችሁ? እዛ ገብተን ነበረ። ብዙ ተጫውተናል። ስለ ኑሮ ውድነት የአስቤዛ ሽልማት የ2 ወር አለን። የቲቪ ሽልማት የሶፋ የመረጥሽውን። አይ እሺ፣ እሷ ጋር ገብታችሁ ከሆነ እዛ ጋር ነበረን። አሁን እሷ ውድነት ከሆነ እሺ፣ ግን የልብስ ማጠቢያ ተሸልማለች። ኧረ እባክህ ተደውልላት። ያው ችግር የለውም በኋላ ቸክ ታደርጊዋለሽ። አንቺንም ስንሸልምሽ በዛው። በእውነት ግን ሰዓት የለኝም። እሺ 20 ደቂቃ ከዛ በላይ ነው። ኦኬ እንደዛ ከሆነ እሺ ንግባ። በጣም ጥሩ። ቤትም ቦሳ ናግባ። ሰላም ነው ወይ? ያለን ግን ካሜራው ገና ከውጭ ስትመጣ ሰላም ነው። ካሜራው ምን አለ? አይ ለምንድን ነው የምትቀርጹኝ ብዬ ነው። ያው ካሜራውማ የቲቪ ፕሮግራም አይደል? አዎ ለዛ ነው። ሌላ የተለየ ነገር የለም። እሺ ወንድሜ ቁጭ በል። አይከፋሽም ካሜራው ነው? አይ እንግዲህ እንደዛ ከሆነ ሌላ የተለየ ነገር የለም። እኔም ቢሆን ጋር ቤት ነው ዝም ብሎ ገብቶ ማቅረጽ ምናምን። ትክክል ነሽ። እኔም አሁን እንደዚህ የተሸፋፈንኩት ተላላፊ ብዙ በሽታ አለ አሁን እየሰማን ያለ ነውና አሁን በቅርቡ ብዙ ቫይረስ አለ ሰማን እንዳይሸጋገር ነው ወደናንተ ለመጠንቀቅ ያክል ነው። እሺ እንቀመጥ። በጣም ጥሩ። እሺ እንግዲህ ውድ ተመልካቾቻችን ያው በመልካም ፈቃዷ ቤቷ ገብተናል ማለት ነው። አንዳንድ ጥያቄዎችን እንጠይቃታለን። በእነዚህ ጥያቄዎች መሀል ደግሞ ምላሾችን አጥጋቢ ምላሾችን ከተመለሰልን እንግዲህ የምትፈልጊው ሽልማት ሶፋም ሊሆን ይችላል፣ ቲቪ ሊሆን ይችላል፣ የልብስ ማጠቢያ ብዙን ሰው የሚለን የልብስ ማጠቢያ ይለናል ከሌለሽ ነው። እና እስቲ እንተዋወቅ እህቴ፣ እንተዋወቅና ከዛ በኋላ ያሉትን ነገሮች እናወራለን። ማን ትባያለሽ? ኤልሳ እባላለሁ። እሺ ወይዘሮ ወይዘሪት ወይዘሮ ኤልሳ ስላወቅኩት ደስ ብሎኛል። እንዴት ነው ህይወት፣ ኑሮ ውድነቱ፣ አኗኗራችሁ? ያው እንግዲህ ወይዘሮ ከሆኑ ከባለቤት ጋር እንዴት ነው የሚኖሩት በዚህ ኑሮ ውድነት? አይ ያው ኑሮ ይከብዳል። እሱ ግን በጣም ታታሪ ሰራተኛ ነው። አንድ ሴት ልጅ አለን። ጥሩ አድርጎ ይዞናል። ያው ኑሮ ከባድ ነው። ባሌ በጣም ከምን በላይ ነው ከምገልጽልህ በላይ በጣም መልካም ሰው ነው። ጥሩ ሰው ነው። ቤቱን አክባሪ ነው። እኔም እንደዛው ታምኝለት የምኖር የምወደው የማከብረው ባሌ ነው። በጣም ደስ ይላል። እየለፋ ይመጣል። ያኔ ያልሰራው የቤት እመቤት ነኝ። ልጄን ማሳደግ ነገሮች ሲከብዱባችሁ እንዴት ነው አንቺ የቤት ሰራት ማለት የቤት ውስጥ ነዋሪ ከሆንሽ ወይም ደግሞ ቤት እመቤት ከሆንሽ እሱ ብቻውን ነው የሚሰራ ማለት ነው። ሶ አንዳንዴ ነገሮች ይከብዳሉ። በዛ ሰዓት ምን እንደምታረጉት? ተጧጥ ምንም የሚያጎልብኝ የለም እግዚአብሔር ይመስገን። አሁን እንደውም ትንሽ ኑሮ ስለጨመረ ነው እንጂ ጠዋት ወጥቶ ማታ ሲገባ ባዶ እጁን እንኳን አይመጣም። ያው በጣም ጥሩ ኑሮ እንኖራለን ማለት ያው በጣም የበዛም ባይሆን ምንም አያሳጣኝም። ከነ ልጅ አያስርልኝም። ኦኬ ፍቅር የሆነ ባል ነው ያለኝ። በዚህ አጋጣሚ እንግዲህ የሚያየው ከሆነ ወደዋለሁ። ኦኬ ወድዴ የማደርገው የልጅ አባት ነው። ኦኬ ልጅ አባት። በትዳር ምን ያክል ጊዜ ሆናችሁ? አንድ 8 ዓመት። 8 ዓመት ሙሉ? አዎ 8 ዓመት ቆይተናል። በቃ አሪፍ ኑሮ ነው የምንኖረው። በ8 ዓመት ስንት ልጆች አፈራችሁ? አንድ ልጅ ነው የወለድነው። አንድ ብቻ? ለምን አልደገማችሁ? እኔ ትንሽ ያው እሱን እድገም እያለ ነው። ያው እንደምታየው ኑሮውን እያየኸው አይደለ? እሱ ብቻ ስለሚሰራ ብዙም ትንሽ መስተንግዶ ነበር ከዚህ በፊት የምሰራው። አሁን መልሼ ወደዛ ሙያ መግባት ስለሌለብኝ በቃ ምናልባት ልትደውይለት ትችላለሽ። እሱ አሁን ማግኘት እንችላለን። እሱ አሁን ኧረ ስራ ላይ ነው። ምናልባት እዚሁ አካባቢም ሊሆን ይችላል። ማን ይታወቃል። አሁን ከስራ መውጫ ሰዓትም የደረሰ ስለሆነ እሱንም ብናገኘው አንዳንድ ነገር ቢያጫውተን። አይ ስራ ላይ ነው። ለምን በቃ ከኔ ያለውን የቤቴን ነገር ተረዳችሁ አይደል? ልክ እኮ ነው ተረድቻለሁ። ግን እስቲ ደውይለት። ለማንኛውም እስኪ ቢያንስ ድምፁን እንስማሽ። ደውይለት። ችግር የለውም ችግር የለውም። እኔ ለምን በቃ እንደዚህ ደስ አይለው። እስኪ ሞክሪ። ችግር የለውም። እኛ አሁን እኮ ሽልማቱን ሸልመን የምንሄድበት ሰዓት ስለደረሰ ቢያንስ ስለ ባለቤት ስለ ጥንካሬው ያንቺ ያልሽውን ጥንካሬ
ለመስማት ያክል ሌላ የተለየ ነገር የለውም። ምንድን ነው የምለው አሁን ከስራ ላይ እወድሃለሁም በይው ችግር የለውም። የት ነህ በይውና እወድሃለሁም በይው። እዚህ አካባቢ ከሆነ ደግሞ ያው ጠብቀ ነው አንቺ ያልሽውን እንትን አዳምጠ ነው ብንሄድ ለማለት ነው። ሌላ የተለየ ነገር ከሱ ጋር አሁን እስኪመጣ እኮ አንቆይም። ስራ ከሆነ ያለው እስኪመጣ አንቆይም። ገብቶሻል? አይ እሱ በጣም ነው ሰው የሚወደው እና አሁን እንግዶች መጥተዋል ካልኩት አቋርጦ ሊመጣ ስለሚችል ነው ይቅርብኝ። ባልደረቦች እኮ እስኪ ግን ሞክሪ። ከኔ ጋር ብታወራው ይሻል። አንቺ ጋር ማቋወራም በቃ ትልቅ ሽልማት ለመሸለም ስለፈለኩ ነው። ምክንያቱም አንቺም ስራ አልሰራም ብለሽኛል። የተሻለ ሽልማት ከገንዘብም ከሁሉም ከቤት እቃውም አሟልቼ ለመሄድ ነው። ገብቶሻል? እንደዚህ አይነት መልካም ሌላ ቀን አትመለሱም? ሌላ ቀን እንዴት እንመለሳለን? እሱን ለማግኘት ከፈለጋችሁ እንጂ ሞክሪለት፣ ችግር የለውም። ሞክሪለት፣ መሞከር ብቻ ሞክሪለት። አዎ ሞክሪለት። አይ የኔ ይቅርብኝ። እኔ አይ ሲመጣ ጥሩ አይደለም ማለት ያው መብደዴን ሚዲያ ይከታተላል እኮ ገብቶኛል። ስለመጣችሁ ያ ያል እኔ መውደዴን እንደገለጽኩለት እኔ እዚህ መጥቶ ከኔ ጋር ቁጭ ብሎ እንደዚህ አንድ እየተቀረጽን እስቲ ቸክ አድርጊው። ምናልባት እዚህ ይቅርብኝ። ምን ችግር አለው? እሺ እኛ እንደውልለት። እኔ ስልኩ አሁን ሰምተሽኛል፣ አዳምጠሽኛል ያልኩት። አሁን ለምሳሌ ላንቺ አሁን ምንድነው መሸለም የምትፈልጊ? እኔ ልብስ ማጠቢያ ልብስ ማጠቢያ እና እንደ ፕሮግራሜ ደግሞ 200 ሺህ ብር ተጨማሪ እኔ ልሸልምሽ እፈልጋለሁ። ገብቶሻል? ስለዚህ ባለቤትሽ እንዲመጣ አድርጊልኝ ይሄን 200 ሺህ ብር ለማሸነፍ። እሱ አይመጣም፣ አሁን አይመጣም። ጠዋት አለቃዬን ወደ ፊልድ ወስደዋለሁ ብሎ ገብቶኛል እኮ። እስኪ ደውይለት፣ ምን ችግር አለው? ደውይለት። መኪና እየነዳ አሁን እኔ ስልክ ስደውል ልጋጭ ካልተመቸው አያንሳ፣ ችግር የለውም። እኛ አሁን 200 ሺህ ብር አትፈልጊም? ይቅርብኝ። ማሽኑን ከሸለማችሁኝ ይበቃኛል። ማሽኑን ከሸለማችሁኝ እሺ። ማሽኑንም እኮ ለመሸለም አሁን የኛ ፕሮግራም የግድ የባለቤትሽን ድምጽ ማዳመጥ አለብን እንዴ? እና እንግዲህ እወድሃለሁ ስትይው እንግዲህ ምላሹን። ስለዚህ ደውይለት እስቲ እና እንስማው። አይ እንግዲህ ካስገደልከኝ እኔ ድምፁን አላሰማም፣ ራሴን ነው የማወራው። እሺ ችግር የለውም። አንቺ ብቻ ደውይ። ሄሎ ወይ ሶልዬ፣ ምን እየሰራክ ነው? ትመጣለህ እንዴ ምሳ? ኦኬ በቃ ምሳ ከመጣ እስኪ ሰርፕራይዝ አለኝ። ግን እየመጣሁ ነው አለ። አይ እመጣለሁ፣ ስራ ላይ ነኝ ያለኝ። ሊመጣም ይችላል። እንግዲህ መጠበቅም እንችላለን። እስከዛ ቡና ልታፈይልኝ ትችላለሽ። እስከዛ እንጠብቀውም አላልከኝም? የሚሄድበት አለኝ። ትንሽ ታይም እኮ ነው ያለኝ። ገብቶኛል እኮ ግን አሁን እሱ ባለበት ሾፌር ስለሆነ መኪና ስለሚይዛው ሊመጣ ይችላል። ብዙ አይቆይም። እንግዲህ እስከዛ ወይ ቡና ነገር ካለ እንግዲህ ቡና አፈይልን። አዎ ደስ ይለናል። ቡና ብታፈይልን ደስ ይለናል። አሁን ቡና እስኪያልቅ ሰዓቱ ችግር የለውም። ተመልካቾች እንዲመጣ ስለፈለኩኝ ነው። እዚሁ አካባቢ ነው ያለው። ሆን ብዬ ነው ይሄን ያደረኩት። ስራም አልሄድም። እሺ ወንድሜ ተጫወት። እሺ እጫወታለሁ። እሺ የጎረቤት ልጅ አስቸገርኩኝ። በቃ እሷ ታፍላለች። አረ ችግር የለውም። ባዶ ቤት እንዴት አንተ? አረ ነይ በቃ ቁጭ በይ። ችግር የለውም። እኔ ላስቸግር እኮ አይደለም። ነይ ቁጭ በይ። አፊልኝ አልኳት። አይ በቃ ችግር የለውም። ችግር የለውም። ይሄ እናት ሰዓት ስለሌለ ነው። ማማዬንም ሄጄ አመጣታለሁ። ችግር የለውም። አንተ እዚህ ነበርክ እንዴ? እንዴት ቶሎ ደረስክ? ባለቤትሽ ነው? አዎ እሱ ነው። እንዴት ነህ? ደህና ነህ? እንዴት ነህ? እዚህ ጎረቤት አርፍ በል እባክህ። ሰላም ነው? ከሚዲያ ነው የመጡትና ስለ ኑሮ ውድነት ምናምን አሉ። ኧረ አይደለም ስለ ኑሮ ውድነት እየቀረጽን ስለ ኑሮ ውድነት አንዳንድ ነገር ሲናጠጋ በለኝ አባት ነው። ወደዚህ ጠጋ ብለና እናወራ። እሺ እንዴት ነህ? ሰላም ነው? ሰላም ነው። እኔ ልዑል እባላለሁ። ያው እሷ ጋር የመጣ ነው አጋጣሚ ሆኖ ቤት ለቤት እየዞርን በምንሰራበት አጋጣሚ ነውና ስለ ፍቅርም ስለ አንዳንድ ነገር ስለ ህይወታችሁ ስለ ትዳራችሁ ነበር እየተጫወትን የነበረውና እሷ አንተን በመልካም ቃሎች ነው የገለጸችው። በጣም እንደምትወድ፣ በጣም እንደምታከብርህ፣ በጣም እንደምታፈቅርህ ነበር የነገረችኝ። እስቲ አንተም ንገረን ለሷ ያለህን ነገር እስኪ በሷ ፊት እውነተኛውን ስሜትህን። ለሷ ያለኝ አመለካከት በጣም ትልቅ ነገር ነው።
ያው መቼም ልጅ ያለው ሰው ትዳር ይዘህ ስትወጣም ስትገባም ያው ስቀህ ተሳስቀህ ነው። አዎ ለኔ ትለይብኛለች ያለኝ እሷ ጋር ያለኝ ፍቅር በጣም እንዲህ ነው ብዬ አይደለም፣ ወደር የለውም። ባላት ነገር ያው እየተሳሰብን እንኖራለን። በጣም ደስ ይላል። እርሶ የቤት እመቤት፣ እርሶ ደግሞ ሰራተኛ ነዎትና እንዴት ነው ቤትዎትን የሚያስተዳድሩት? እኔ መጀመሪያ ያው በሹፍርና ነው የምሰራው። ያው ፊልድ እወጣለሁ። ያው አንድ ቀን ባድር ነው እዛ ቀን ሙሉ ውጭ ነው ሙሉ። ኦኬ ለመሳም አልመጣም፣ እዛ ነው ሙሉ። በዛ ሁሉ ሰዓት ግን ቤቱን የምትቆጣጠር እሷ ነች። ጠንካራ ሴት ናት። አዎ ልጅቱን እየተንከባከበች እሷ ነች የምትለው። በጣም ደስ ይላል። በጣም ደስ ይላል። ስለዚህ እንዴት ነው ሹፌርነትና እምነትስ? የኔ እህት አሁን ብዙ ጊዜ ሹፌር አይታመንም ይባላል እና እንዴት ነው አንቺ ጋር ያለው አመለካከት? እኔ እሱን አምነዋለሁ። ልክ ያው ከመውለዳችንም በፊት 8 ዓመት ቀላል አይደለም አይደል? እውነት ነው። አየዋለሁ። ብዙ ያው ሹፌር አይታመንም፣ ግን እሱ ላይ ያለውን ነገር እኔ ምንም እንትን አልልበትም። ያው ይወደኛል። እኔ ነኝ እንደውም አንዳንዴ የማስቸግረው እንጂ እሱ በጣም አሪፍ ሰው ነው። መጀመሪያ የት ነበር የተዋወቃችሁት ከአንቺ ጋር? እኔ መስተንግዶ ሰራ ነበር። ኦኬ እዛ እየመጡ ወደ 22 አው ከጓደኛው ጋር እዛ እየመጡ ይጠቀሙ ነበርና እኔም ቤተሰቦቼ ባቀረቤ ስለሌሉ በጣም ነበር የምትዋደዱት ማለት ነው? ወይ በጣም ያ መጀመሪያ እሱ ነው። ያው ጓደኛውም ስጠይቀው መልካም እንደሆነ እሱን ያገናኘን በጣም እንደንግባባ ያደረገን ጓደኛው ነው። ያለውንም ነገር ሳስብ በቃ ይሆነኛል ብዬ ስራዬን አስቆመኝ። እግዚአብሔር ይስጥ። አሁንም ወደዛ ስራ አትመለሽም ብሎ ብዙ እንትን የለኝም ሌላ ስራ መስራትና። በጣም ጥሩ በጣም ጥሩ። እስቲ ያው ሽልማቱን እንሸልማለን። አሁን ደግሞ አቶ ሰለሞን እርስዎ ከውጭ ቆይሉኛል። እሺ ችሉን። እሺ ትንሽ ደግሞ ካንቺ ጋር ላወራ። ምንድነው እንደዚህ አይነት ነገር? ያው ለምን መሰለሽ አሁን እሱ ደግሞ ውጭ ቆይና እኔና አንቺ ብቻችን የምናወራቸው ነገሮች ይኖራሉ። ራቅ አድርግልኝ። እሺ እሺ እሺ። ሰለሞን ባለቤት ነሽ አይደል? አዎ። የ80 ሚስቱ ነሽ? አዎ። ትታመኝለታለሽ? በደንብ እንዴት እንደዚህ ልክ እንደምታቀኝ እኮ ነው የምትጠይቀኝ። ትታመኝለታለሽ ምናምን እንዳልኩህ ነው። በጣም ነው የምታመንለት። ምን ችግር አለ? ችግር የለም በጭራሽ። በጣም ምንም ችግር የለም። ሰለሞን ደፋ ቀና ይላል አይደል? አዎ እየሰራ ነው የሚያኖረኝ። እንዳልኩህ ነው። ምን አጉድሎብሽ ያውቃል ሰለሞን? ምንም አጉድሎብሽ አያውቅም። አዎ። ለምን አንቺ ግን ታዲያ ሌሎችን ነገሮች ታጎድይበታለሽ? ለምሳሌ ምን አጎልበታለሁ? ምን አጎልበታለሁ? ምኑን ልበልሽ? ከየትኛው አንስቼ እኔ ምንም አላጎልበትም። ምን ሌላ ነገር ካለ እዚህ የማይረባ ወሬ ለቅመህ ከሆነ የመጣኸው ምንም የምመልስልህ ነገር የለም። እኔ ምንም አላጎልበትም። በቃ አንድ ቀን ስንጋጭ እንኳን የሰማን ሰው የለም። እንዴት እንዲህ ልትለኝ ይችላል? አንተ አሁን ከሚዲያ ነው የመጣሁት። ስለ ኑሮ ውድነት ነው ያልከው፣ ስለ እኔና ስለ እሱ ትዳር ውስጥ እስኪ ፍቃዱን ታውቂዋለሽ አይደል? ፍቃዱን ታውቂዋለሽ? ፍቃዱ የእሱ ጓደኛ? አዎ ቅድሜ የነገርኩህ እኮ ነው ያስተዋወቀን። ምን አስተዋወቃችሁ? አዎ። ኧረ ምንም አልሆነም። ምን ይሆናል እሱ? ከእሱ ጋር ያለሽ ግንኙነት ምንድን ነው? ምንም ወንድሜ ነው ማለት በቃ ወንድሜ ነው። የባሌ ጓደኛ ነው። ካፌ ይጠቀም ነበር። በቃ ሌላ ምንም አዲስ ነገር የለውም። ለምን እንደውም ስለሱ ጠየቀኝ። እንደውም በቃ እኔ አልፈልግም መቀረጽ፣ ውጡልኝ። መቀረጽ ስለፈለግሽ ስላልፈለግሽ አይደለም። ከዚህ በኋላ በቃ ለምን ጠየቂው ጥያቄ ቀጥ ብለሽ ድምጽሽን አጥፍተሽ ምላሽ ትሰጪኛለሽ። ገብቶሻል? ውጣ ስላልሽኝ አይደለም። ጥሩ አይደለም። ጥሩ ሰው መስለ ገብታ እንደዚህ የቤተሰብ ከፍቃዱ ጋር ምን አይነት ግንኙነት ነው ያለሽ ነው? ምንም አይነት ነገር የለንም። ምንም የለንም። እርግጠኛ ነኝ? አዎ ጓደኛው ነው። ይመጣል። በቃ ይመጣል። ማከብረዋለሁ። መጥቶ ምንድነው የሚያደርግ ነው? ቤት ያፈራውን ተቋርሶ ይወጣል። ሌላ ምንም ሌላ ምን ነው? ያንቺ ሴትነት ቤት ያፈራው ነው? ኧረ እባክህ ይቅር ይበል። እየደፈርከኝ ነው። ቢሰማ ካሁን ጥሩ አይደለም። እባካችሁ ይስማኝ። እኔ ምን አገባኝ? እኔ ይስማ። ከፈለገ እንደውም ይሄን ጉዳይ ለሱ ነው የምነግረው።
አንዳረ ስማ ወልድ መንፈስ ቅዱስ ይቅር ይበልክ። በቃ ውጡልኝ። እኔ እንደውም ሌላ ነገር አሉኝ ነው የምልክ። ወራዳ ኧረ ይቅር ይበል። እየሰደብከኝ ነው ባለጌ፣ እየሰደብከኝ ነው። ውጡልኝ። ናውጣ ውጡ። ተነሱ። አርፈሽ ቁጭ ተነሱ። ውጡልኝ። አርፈሽ ቁጭ። እጠራዋለሁ። እሱም ትንሽ ነገር ነው የሚበቃው። እኔን ስትደፈረኝ መስማት አይፈልግም። ውጡልኝ። ምንድን ነው የተደፈርኩሽ? ይሄው እየተናገርከኝ ነው። መጥፎ ቃል ተናገርከኝ። ወራዳ እንደዛ ይባላል። በጣም ባለጌ። ሲያዩህ ጥሩ ሰው ነው የምትመስለው። በህግ አምላክ ቤቴን ሰው የካሜራውን አጥፋልኝ። የወለድሽው ልጅ ከማን ነው? ቤቴን የወለድሽው ልጅ የሰለሞን ልጅ ነው። ቁጭ በይ። የሰለሞን ልጅ ነው። በኋላ ግን ቁጭ ብለሽ ተንበርክከሽ ነው የምትለምኝ። እባክህን በቃ ኑሮዬን አትበጥብጥ። በቃ የምታውቀው ነገር ካለ ወሬም ከየትም ለቃቅመህ ከሆነ እባክህን በቃ እኔ ወሬ አለቃቅመም። ይደክመዋል። እባክህን ወሬ አለቃቅመም። እባክህን ወንድሜ አየሽው ወይ እያልኩሽ ነው እኮ። በማን በኩል መታችሁ ነው ይሄንን ካሜራ ቤቴ ውስጥ ያደረጋችሁት? በማንስ በኩል? ራሱ ነው ማለት ነው። ራሱ ነው ጠላቴ። ማን ነው ራሱ? ያው ባለቤቴ ነው። ተመልካቾቼ በቃ ባለቤቴ ነው ጠላቴ። በቃ አሁን እባክህ ያው በቃ እናት ካለ ለምንክ እባክህ ቁጭ በይ እባክህን። እሺ እባክህን ወራዳ እባክህን ያመዋል እንዳይሞትብኝ። ዝም በይ ታስመስይ። እኔ ምንም የምናገረው ነገር የለኝም። እሺ ባለጌ ኧረ እባክህን የተከበርኩ ባለትዳር የልጅ እናት ነኝ። አትስደበኝ እባክህን ተለመነኝ። በቃ ሲጀመር ቤቴ ውስጥ ከዚህ በፊት የምታውቀው ታሪክ አለ ማለት ነው። ካሜራው ማን ነው ቤቴ አምጥቶ ሊያስቀምጥልኝ ይችላል? በቃ እኔ ምንም የሚመጣ ነገር የለም። ሰለሞን ነው ማለት የሰለሞን ጓደኛ ነው። ለኔ ምንም አይደለም። ምንም አይነት ነገር የለንም። ራሱ ሰለሞን ይናገራል። ጓደኛዬ ነው። የኔም የእሱም ጓደኛ ነው። ወንድማችን ነው። ሲመጣ ቤት ያፈራውን ተቆርሶ ይወጣል። ሰለሞን ራሱ መጠየቅ ይችላል። ሌላ ምንም አይነት ነገር የለንም። አሁን ግን ብዙ ነገር አትበለኝ እንዳንጣላኝ። ካሜራም ሰብረዋለሁ። ውጡልኝ ከቤቴ። ምን አባሽ ነው? ውጡልኝ በሰብረዋለሁ። ውጡልኝ በቃ። ከዚህ በላይ በጣም እየተረፈርከኝ ነው። ነው የምለው ብዬ ነው ህዝብ የሚሰራ። ግን ይሄንን ስትይ ይሄንን ማስረጃ አውጥቼ የምበትንልሽ ፍቃዱ ያስቀመጠውን ካሜራ ብትንትን ነው ማድረግልሽ። እሱ ግን ምን ለመሆን ነው ፍቃዱ ገብቶ ቤቴ ካሜራ የሚያስቀምጠው? ምን ለማድረግ ነው? ሰለሞንማ አያስቀምጠው በጭራሽ አያደርገው። እና ይሄንን ካሜራ ማን አስቀመጠው? በጭራሽ እንግዲህ ማን አስቀመጠው? እኔ አላውቅም። አሁን ገብቻለሁ ያልከኝ ጎረቤቴ ቤት ነው። ከእሷ ጋር ደግሞ ይቅር ለእግዚአብሔር የለንም። እንደዚህ አይነት ድርጊትም ታደርግብኛለች ብዬ ዛሬ ከነጋ ቤት የመጣ የለም። ማን ነው ካሜራውን ቤት በጣም ባለጌ ነሽ። እኔ በሌለሁበት ገብታችሁ እንደዚህ ያደረጋችሁት። እኔ ቤቴ ልቀቅና ውጣልኝ። አሁን ብዙ ነገር አመኝ ድገመኝ፣ ውጣልኝ፣ እንደዚህ በለኝ ስትይ የነበረሽ አንቺ ነሽ እኮ። በጭራሽ እኔ አላልኩም። አቀናብረህ ነው የሚዲያ ሰራተኛ አይደለህ? አቀነባብረህ ነው። በጭራሽ ኧረ እባክሽ አቀነባብረህ ነው። እኔ ውጣልኝ፣ አሁን ቤቴ ልቀቅና ውጡልኝ። ይኸውልሽ ይሄንን ስወጣ ግን ይሄንን ነገር ለባልሽ ነው የማሳየው። ውጡልኝ፣ ለባልሽ ነው የማሳየው። የወለድሽው ልጅም ከሱ እንዳልሆነ አንዴ በስማም ይቅር ይበልክ። የገዛ የሰለሞን ልጅ ነው። እሱም ምን ያህል እንደሚወዳት ያውቃል። እንዴት አድርጎ እንዳሳደጋት ያውቃል ልጁን አይደል? አዎ። እሺ ዲኤንኤ ትመረመሪያለሽ ወይስ እውነቱን ትናገራለሽ? ኧረ በስማም ይቅር ይበል። ምን በመሀላችን የትዳራችንን ልታፈርሳት ሞክር? ይኸውልሽ ትዳራችንን ልታፈርሳት ሞክር። አንቺ አትባልጊ ወራዳ። ምንም ይሄ በጣም ይሄው እንጂ ይሄ ማን? እባክህን ሌላ ነገር ውስጥ አትግባ። እባካችሁ ውጡልኝ። እኔ ውጡልኝ። ምንም አላይም። ምንም አላይም። በጭራሽ ይሄ ማን ነው አሁን? በጭራሽ ልብስሽን ህይወቴን ለመበጥበጥ ያደረጋችሁት ነገር ነው። ልብስሽን እያወለቅሽ የልብስ ማሽን 100 ሺህ ብር ብላችሁ ገብታችሁ እኔ ምንም አላሳጣኝም። ባሌ ምንም አላሳጣኝም። እያኖረኝ ተዘፍዝፈሻል። በቃ እያኖረኝ አሳምሮ እያኖረኝ ነው። አስቀምጦ እየቀለብሽ አንቺ ግን በጭራሽ እኔ ነኝ ባለጌዋ። ስሙን ለሚዲያ ሰጠሁበት። እናንተም አስገባተኝ ከበር መመለስ ይምጣ። አስተራው ሰለሞንን ይኸውልሽ እንደዛ ከመሆኑ በፊት እውነቱን እኔና አንቺ እንነጋገር። ፍቃዱ ይሄን ካሜራ አስቀምጦ ሁሉንም ነገር ነግሮኛል። ከባልሽ ሳይሆን ልጁ ካሱ እንደሆነ ስሚኝ፣ አዳምጪኝ። እንዴት ፍቃዱ ይሄን ያወራል? አዳምጪኝ። ፍቃዱን ይሄን እንዴት እንደነገረኝ እነግርሻለሁ። ይሄንን
ካሜራ ሲያስቀምጠው ስናረግ በካሜራ ይዘታለሁ ከዛ በኋላ እየተደራደርኩ ገንዘብ እቀበላታለሁ ብሎ ፍቃዱ ይሄንን አለ። አዎ ይኸውልሽ አቶ ሰለሞን መልካም ሰው ነው ገብቶሻል። ታዲያ ማን ያስቀምጧል ይሄን? አቶ ሰለሞን እኮ በጣም መወዳት ሚስቴ ናት ብሎሻል ሊወጣ እሷ ስትወጣ ይሄው ተመልከች ይሄው ሁሉ ይሄው ልጃቸው ለራሱ ትምህርት ስትሸኛት ቆይቻለሁ። አዎ ስለዚህ ረጋ በይ እውነቱን ንገሪኝ ለኔ። ከዛ በኋላ ምን ዋጋ አለው ላንተ ነገርኩ አልነገርኩ። ይኸውልሽ ዲሌት አድርጌልሽ እወጣለሁ። ይሄን ካሜራ ከሱ እጅ አልገባም። ሂደት ቶሎ ብለህ ተቀበላትና በሚዲያው ጉዷን አወጣው። ካልሆነ እያስፈራራና ገንዘብ እንቀበላት ብለኝ ነው። ተረዳሽኝ? እንደዛ ከሚሆንብሽ እውነቱን ተናገሪ። ምን ብዬ እናገራለሁ? ንገሪኝ እውነቱን ነው። ይሄን ነገር አድርገሻል? ኧረ እኔ በጭራሽ ከፍቃዱ ጋር እንደዚህ አይነት ነገር አላረግሽ? እኔ በጭራሽ ምንም ያደረኩት ነገር የለም። ምንም የማምነው ስለዚህ እኔ ያደረኩትም ነገር የለም። ስሜን እያጠፋችሁ ነው። ይሄን ለአቶ ሰለሞን እያጠፋችሁ ነው። እኔ ውጡልኝ። ለአቶ ሰለሞን ነው የምልሽ። በኮፒ ይደርሰዋል። እንደዛ ከሚሆን አዳምጪኝ። እንደዛ ከሚሆን ይሄንን በኮፒ ለአቶ ሰለሞን ከምንልክለት የወለድሽው ልጅ ሁላ የአቶ ሰለሞን እንዳልሆነ እዚህ ላይ ስትናገሪ እኔ ቁጭ ብዬ አይቻለሁ። ላይ በቁጭ ብዬ ከስልኬ ጋር የተገናኘ ነው። እየተሳቅሽ ድገመኝ እያልሽ ልብስሽን እያወለቅሽ ስትገቢ አይቻለሁ። እና እሺ እንዴት ነው የማደርገው? ምንድን ነው ያርግ የምትሉኝ? አሁን ምን እውነቱን ትናገራለሽ ወይስ አትናገሪም? እሄዳለሁ። በቃ ላንተ ነው። ኧረ እባክህን ና በቃ እናውራ። ና እሺ እናውራ። እሺ እባክህ ወጥቼ ነው የምሄደው። ሰምተሽኛል? ይሄን ሁሉ ጉድሽ ወጥቼ ነው የምሄደው እዚህ ቤት። በመጀመሪያ ደረጃ እንድትመልሽልኝ የምፈልገው ነገር የወለድሽው ልጅ የማን ነው? እችን ብቻ መልሽልኝ። የፍቃዱ ነው የሰለሞን? አሁን ተዳሪ ልትበጠብጥ ነው አንተ? ልትበጠብጥ ነው? አልበጠብጥም። አትነግረውም? ለማን? ለሰለሞን አታወራም? ምን ብዬ እነግረዋለሁ? እህት እኮ አለኝ አይደል? በቃ ተሳስቻለሁኝ። በስህተት የሆነ ሆኗል። እሺ ያው የፍቃዱ ነው። አዎ የረጅም ጊዜ ጓደኝነት ነው ያለን። እሺ በቃ ከባልሽ በፊት ነው በኋላ ነው ፍቃዱ የምታውቂው? አይ ሁሉም አውቃቸው። ያው ፍቃዱ ግን ቀድመን ብዙ ከእሱ ጋር ጓደኝነት ከመኖራችን በፊት እንትን እንል ነበር። እና እንዴት ሰለሞን እናገባሽ? ከፍቃዱ ጋር ግንኙነት ጀምረሽ? እሱ ፍቃዱ በትዳር መኖር አይፈልግም ነበር። እኔ ደግሞ ከዛ ከካፌ ህይወት የሚገላግለኝ ሰው ፈልግ ነበር በወቅቱ። በትዳር መኖር ስለማይፈልግ ፍቃዱ ሰለሞን እናገባሽ? ይሄን የተፈጠረው። ከዛ በኋላ ግን ጓደኝነታችሁን በውጭ ቀጥላችሁ? አዎ። ለምን? ምን አደረገሽ ሰለሞን? አርፈሽ ትዳርሽ ማትኖር? ምንም አላደረገኝም። ስህተት ነው። ያው ልጅቷ ከተወለደች በኋላ ሰለሞን ልዩ ፍቅር ለልጅቷ ስላለው የኔ ነው ብሎ ስላመነ ይጎዳብኛል በማለት። ለምን ድረስ ከዛሬ ከአቶ ሰለሞን ልጅ ያልወለድሽው? አይ በቃ እንዲህ ልጅቷ አውቆ እንዳትለያዩ? አዎ ነው። አዎ አንደኛ እሱ ነው፣ ሁለተኛም ደግሞ በቃ እኔ ከዚህኛው ነው ፍቅር ያለኛው። ሰለሞንን አከብረዋለሁ፣ ወደዋለሁ እንጂ ውለታ በጣም በውለታ ነው እንጂ ፍቅር የለብሽም። እውነቱን ተናገር። ከሱ ፍቅር የለብኝም። ከሰለሞን ያንን ነው የምወደው። ምን ስላደረገ? ምንም በቃ እግርሽን ስለከፈትሽለት አለ አይደል? ዕለታዊ ነገር እንግዲህ ምን ታደርገዋለህ? ምን ነው ዕለታዊ ነገር? መጀመሪያ በቃ ተሳሳትኩኝ። ምን ሰለሞን ይሄን ማድረግ አይችልም ወይ ነው ጥያቄው? እኔ ከሱ ጋር ምንም አልደሰትም፣ ከዚህኛው ጋር የምደሰት። እሺ አሁን ቀጥ ብለሽ ደውይለት እና ለፍቃዱ ናቤው ቶሎ በይ። ምን ልታደርግ ናቤው? ከዛ በኋላ ይሄን ማስረጃ ለምን ቀረጽከኝ ብለሽ እናጠፋልሻለን። እሺ ሰለሞን ሳይሰማ ነው? አይሰማም። ስለመቀረጹ ምናምን ግን እንዳትነግሪው። ባሪልም አሞኛል ቶሎ ድረስልኝ። አሞኛል ቶሎ ድረስልኝ። ሄሎ ወይ
ፍቅዬ እንዴት ነህ? አሁን እሱን አውርቼው ስለነበረ ነው። አሁን መጥቶ ወጥቷል። ቶሎ ና እፈልግሃለሁ። አሞኛል። አዎ ትንሽ አሞኝ እሱ እንትን እንዳይለኝ ብዬ ነው። ቶሎ ና እሺ ፍቅዬ። አፍጥነው ያው መጣሁ። እባክህን ቶሎ ጨርስ። ብዙ እንትን እንዳትሄድብኝ። ምን እንዳትሄድብኝ? ሰለሞን ሳይሰማ ያለውን ነገር እናውራና ከሱ ጋር ያለውን ነገር። ቆይ አሁንም መስማት እፈልጋለሁ። በጣም ብዙ ነገር ሰምተሽኛል። 8 ዓመት ሙሉ ችት በዛም ጊዜ በላይ ምን አደረገሽ ሰለሞን? አረ ምንም አላደረገኝ፣ ምንም አልበደለኝም። ጥፋት ነው ያጠፋሁት። ከዛም ጊዜ ጀምሮ እኔ ከሱ ጋርም ብዙ አንሶላ አልጋፈፍም። ለምን? ያው የሚሰማክ ስሜት አለ አይደል? እንደዚህ ስትሄድበት ጥሩ የሆነ ባልክ ላይ እንዴት? ቆይ እኔ አሁንም ያልገባኝ ነገር ለምንድን ነው ያረገዝሽው? ከዚህኛው ነው ያልተጠነቀቅኩም ነበር ነው ያውቄ አይደለም። ከዛ በኋላ ለዚህኛው ለምን አልወለድሽለትም? እንደው ሌላው ነገር ይቅር፣ ለምን አልወለድሽለትም? እንዳትሰለሙ ፍቃዱ እንደወልድለት የማይፈልግ እኔም አልፈልግም። ፍቃዱ እንዳትወልጅለት ብሎሽ? ከአንድ አባት መውለድ ፈልጌ ነው። ባለቤትሽ ባያውቅስ? ከአንድ አባት እንጂ አሁን ከሱ በኋላ ጉዱ ሲወጣ ሌላ ነገር ይመጣብኛል፣ ልጆቼ ምን ይሉኛል ብዬ ነው። ይሄን ሁሉ ነገር እባክህ በፈጠረህ እባክህ አቶ ሰለሞን፣ ኧረ እባክህ አቶ ሰለሞን እናስገባልኝ ካሜራማን። አቶ ሰለሞን ምን ልትለው ነው? ምን ልታደርግ ነው? ተረጋጊ። አታወራለትም? ተረጋጊ። አቶ ሰለሞን እናስገባልኝ። ግባ። አቶ ሰለሞን እንዴት ነው? ሰላም ነው አለን። ቁጭ በል እስቲ። ቁጭ በል። እንዴት ነው ትዳር? ያው እግዚአብሔር ይመስገን። ተመስገን ነው። ተመስገን ነው የሚባለው። በጣም ጥሩ። ምንም አይነት ነገር ከነሱ ምንም እንደውም ሰው ለምን አታስወጣቸው? ለምንድን ነው? ምን ያደርጉልናል? ስነ ስርዓት ያዥ እንጂ። ምን ያደርጉልናል ማለት? መጀመሪያ እኮ ካንቺ ነው የመጣው። አቶ ሰለሞን እንዴት ያውቃል? በቃ አይውጡ። አሁን ስለኔና ስለአንተ ህይወት ውስጥ እየገቡ ነው። ለምንድን? ያንቺና የሱ ህይወት ውስጥ ምን ገባን? እንዴት ነው ትዳራችሁ? ልጃችሁ እንዴት ናት? ምን እና ታዲያ ምን ችግር አለው ስለ ልጃችሁ ብጠይቅ? አንተ እረፍ በቃ። አንተ ዝም በል። ማን? አንተ ዝም በል በቃ። የመጣህበትን አድርገሃል። እኔን አውርተኸኛል። አሁን ልውጣ አይደል? አዎ በሰላም ትገባለህ። ስራ አይደለም ሶል? አዎ እገባለሁ። አዎ ስራ ትገባለህ? አቶ ሰለሞን? አዎ ስራ እገባለሁ። ግን ዛሬ አትገባም? ለምን? ምክንያት ምንድን ነው? ብዙ ምክንያት አለኝ። ኧረ እባክህ። እሺ ካላችሁ አስፈቅዳለሁ፣ እደውላለሁ። አንተ እኔ ታምሜ ስራ ይልቀርበክ? ግዴታ ከሆነ መቅረት አለ። በጭራሽ በጭራሽ። ለምንድን? ስራ ትሄዳለህ ነው? አዎ በግድ ነው ነው? እቀራለሁ። የመጣ ሰው አለ? ካሜራማን አይሆንም። ማንንም እንዳታስገባ። ለምን እንደማይገባ ይግባ እንጂ። ኧረ እባክህ አንተ ምን እያደረክ ነው? እባክህ ምን እያደረክ ነው? አቶ ሰለሞን ለሽልማት ነው የመጣው። ሽልማት አትፈልጉም? እፈልጋለሁ እኮ ይፈልጋል። ማን? ምንድን ነው? ሰው የለም አላልሽኝም እንዴ? አንተ ፍቃዱ አሁን ነው የመጣው እንዴ? ሰው የለም አላልሽኝ እንዴ? ምንድን የምን ካሜራ ነው? ምንድን ነው? አሁን ነው ሰላምታ አይቀድም? ሰላም በለው እንጂ ጓደኛ። አንተ ካሜራ እዛ ውስጥ ያስቀመጥከው ለምንድን ነው እንዴ? ምንድን ነው? ማን ነው? ለምን ሰው የለም አይደል ያልሽኝ? ሰሩልን በቃ እነሱ ናቸው። ምንድን ነው? እኔ ይውጡልኝ። አንተ በህግ አስወጣ። ምን አደረኩ እንዴ? ለምን የሚወጣው? የምን ካሜራ በህግ ነው? አምላክ ሰው የለም አላልሽኝም እንዴ? ቆይ እስቲ ቀስ በል። ሌላው እንዴ? የምን አባስ ሆኖ አንተ ሰው የለም አላልሽኝም? ምንም ትንቀሸቀሽ። እኔ ምን ቀስ በል እስቲ። ሌላው አቶ ሰለሞን ጓደኛ ነው አይደል? ጓደኛዬ ነው። ለምንድን ነው ሰው የለም? ሰው ሲኖር እና ሳይኖር ነው የምትመጣው? አንቺ ነኝ የነገርሽኝ አይደል? ሰው የለም ብለሽ። እኔ አመመኝ ብዬው ነው። የእሱ የጥብቅ ጓደኛው ስለሆነ ነው የመጣው። ሰለሞን የለም አሞኛል አለኝ በዩ ብለኸኝ ነው ደግሞ አንተ። እኔ አንቺ አመኘ ስለመጣው ጉድ ታርገኛለሽ። ጓደኛህ ነው አይደል? ወንድምህ ነው አይደል? አዎ። እስቲ ለወንድምህ ያለህን ክብር ንገረው። ካሜራው ምናምን እንደሌለ አሰበው። እሺ ማለት ጓደኛዬ ነው። በቃ ብቻ ግን አንቺን አመኘሽ። አንተ ምን ነው? አንተ ነው ያመኘሽ እንጂ ጉድ አደረክ።
ምንድነው እስቲ ጠይቃቸው። ምንድነው የተማመናችሁት? ምንድነው ምን ሆናችሁ? እኔ የማውቀው ነገር የለም። በቃ እኔ ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም። እሺ አንተስ ካሁን የተደበቀ ነገር አለ? ለምንድን ነው ሰው ሳይኖር ከዚህ ቤት የምትመጣ? ምን ለማድረግ ነው? እነሱን ለመጠየቅ ነው የምመጣው እኔ። እነማንን? አቶ ሰለሞን በሌለበት ለምንድን ነው እዚህ ቤት የምትመጣው? አንተ ግን ጥሩ ሰው አይደለም። መልከና ሳምረ ገብተህ የእሷ ባለቤት ጓደኛዬ ነው። እሷንም ብዬ እሱም ባይኖርም ለመጠየቅ ነው የመጣሁት እንጂ ሌላ ምንም ነገር የለም እኮ። ቢሆንም ባለቤት ከሌለ ምን ልታደርግ መጣ? ጠይቀው። ምን አላችሁ? ግንኙነት አላችሁ? ኧረ ምንም አይነት ግንኙነት። ምንድን ነው የምታወራው አንተ? እኔን አታምነኝም? ማመን አለማመን በቃ እኔን ታምነኛለህ። ከእሱ ጋር ምንም አይነት ወሬ የለም። ጥያቄ እኮ የጠየቀው የሰራችሁልኝ ስራ ታውቃላችሁ፣ ተመሳጥራችሁ። አዳምጪኝ። እኔ የሌለሁበት ቦታ ላይ ለምን ይመጣል ሰው? ሲጀመር ምን ልሰራ ነው የምትመጣው? ሰው በበዓል ነው መምጣት ያለበት። በበዓል ነው። ያንተ ጓደኛ አይደለም? ጓደኛ ቢሆን ድንገት እሱ ስራ እንደሆነ ምናምን ብዬ ሳይሆን በቃ እሷን ለማግኘት ነው የምመጣው እኔ እንጂ ሌላ ምንም ነገር እኮ ሌላ ምንም ነገር የለም። ተናገር። ምን ሌላ ነገር የለም? ምንም ነገር የለም። አቶ ሰለሞን እውነቱን መስማት ትፈልጋለህ? እውነት መስማት እፈልጋለሁ። እውነቱን በእናንተ ትነግሩታላችሁ ወይስ እኔ ልንገረው? እኔ ምንም የምነግረው ነገር የለኝም። ውጡልኝ! ቁጭ በይ አንቺ። በህግ አምላክ ውጡልኝ! ና ቁጭ በል አንተም ወደዚህ ውጡልኝ! ፖሊስ ነው የምጠራው። ጠጋ በል አንተ። ተነስ በጠጋ በል ወደዚህ። ቁጭ በል። ኧረ እባክህ እባክህ በል ቁጭ በል። የት ነው የምትሄጂው አንቺ? እኔ እወጣለሁ። ፖሊስ ነው የምጠራው። በቤቴ ምን እያደረጋችሁኝ ነው ያላችሁ? ምንድነው የማደርጋላችሁ ማለት? ለካ አንተ ሰለሞን በጀርባዬ ብዙ ነገር አድርገሃል። እንዴ እናንተስ የምትሰሩ ስራ ምንድነው? እኔ የሌለሁበት ወንድም በጣም ጥሩ ስራ ነው። እስቲ አሁን እኔ እኮ ምንም እኮ ያውቅም እኮ ሰለሞን። ለምንድን ነው እሱ በሌለበት እሱ የሚመጣው ነው? ወንድሜ ራሱ መግባት የለበትም። ጓደኛ አይደል? ቡና ፊላት ሲመጣ በበዓል ቀን ቢሆን ታስተናግጃለሽ። ምን ትያለሽ? ምን ስራ አንተ የምትመጣ? እኔ በሌለሁበት እሷን ለማግኘት የምመጣው እኔ ምንም አንቺ ጓደኛዬ ነው። የጓደኛዬ ቤት እንደ ቤቴ ብዬ ነው የምመጣው እኔ። አቶ ሰለሞን ከዚህ በላይ እኔ እንትን የጓደኛዬ ቤት ነው ብዬ ነው የምመጣው እንጂ ምንም ነገር የለም። ኧረ እንደው እባክህ እባክህ ምንም ነገር የለም። ዝም በይ። ምንም ነገር ኧረ እባክህ ሰው ቤት ውስጥ የሚደረገውን ነገር እባክህ ይቅርታ አድርግልኝ። ታማኝነት እንደዚህ ነው። እባክህ እባክህ በረሃ ለበረሃ የተንከራተትኩ እባክህ ይቅርታ አድርግልኝ። አንተስ ጓደኛዬ ብዬ እንደዚህ ታደርጋለህ? ምንድን ነው? ተው ኧረ ቁጭ በል ቁጭ ኧረ በህግ አምላክ ሰው በይው ልታስገድለን ነው ልታስገድለን ነው። የሰው ያለ የሰው እሺ ገደለኝ። እኔም ቤት ለቅቄ እሄዳለሁ። እግዚአብሔር ይስጥህ። አልዴባ አልክስክስ አልተረፍኩም። አንተ ውሻ ዝም በይ። ምን አባሽ ነው የምትተርፊው? ምን አባሽ ነው የምትተርፊው? በህግ አምላክ ዝም በይ እያልኩሽ ነው። ግን የታባሽ ታውቂያለሽ? ቁጭ በይ አንተ እንደ እንቆሮ ምንድን ያደርጋችሁት? ተዋት በቃ ጥፋት ነው። 8 ዓመት አንቺ የሰው ዲቃ ለሚያሳድግልሽ ምንድን ነው እሱ? አቶ ሰለሞን ለምንድን ነው እሱ ልጅ የሚያሳድግልሽ? ተናገር አንተ። በቃ እሷን ተዋት። ምንድን ነው ስታደርጊ የኖርከው እዚህ ቤት ውስጥ? ውሻ እሷን ተዋት በቃ። እኔን ፓንትና ካልስ ጥለህ እስከመሄድ ድረስ ጥፋት የእኔ ነው። እሷን ተዋት። ቁጭ በይ ዝም በይ። በጥፊ እንዳላዞርሽ። ቁምጣና ካልሱ የዛኔ አትገኝ። የማን ነው? እሱ ነው። የማን? እሱ ይፈቀድ። ደብቀሽው ቤት ውስጥ አይደል? አዎ። ደርሶባችሁ? ማን ደርሶባችሁ ነው? ባለቤቴ። ከዛ በኋላ ሴት ደበቅሽው? አገኘው ቤት ሲያጸዳ እኔ አልጋ ስር ነበር የጣልኩት። በዛ ሰዓት አልነበረም እሱ? እሱ አልነበረም። አይመጣም ብለን ተቻኩለን ነው ሲመጣ። በዛ ሰዓት የት ነው የደበቅሽው ነው? ቁም ሳጥን ውስጥ ነው? ሌላ የት ነው አስወጥተሽ ሰደሽው ነው? እሱን ወዲያው ነው ቁም ሳጥን ገባ። እሱ ወደ ሻወር ቤት ሲሄድ ወጥቶ ሄደ ቸኩሎ። እሺ ምን የተለየ ነገር አግኝተሽበት? አይ በቃ ምን ነው አወራዋለሁ። ምን የተለየ ነገር አግኝተሽበት ነው? እኔ አወደዋለሁ። አሁን ከሱ ጋር ነው ትፈልጊያለሽ?
አሁን አይኔ ይበላኛል እንግዲህ አይኔ ይበላኛል። ልጁም የሱ ነው፣ ከሱ ጋር ነው ብኖረው የሰለሞንን አይን እንዴት ያለው። ስለዚህ እስከ ዛሬ ለሰለሞን ያልወለድሽለት በዚህ ምክንያት ነው። አንተ ውሸት ተናገር እንጂ። እሺ ይሄን ሁሉ ጉድ በጓደኛ ላይ ማድረግ ለምን አስፈለገ? በቃ እኔም ወረጃት ነው ለሱ እንዳልነግረው ጓደኛዬ ነው። ምን ብዬ ልንገረው? በድብቅ ነው ሁሉም ነገር ያደረግነው። ምን ማለት ነው? ይሄ ጥፋት ነው። በድብቅ ነው ያደረግነው። ጥፋት ነው። አጥፍተናል ሁለታችን። ጓደኛዬን በድዬዋለሁ። ሌላ ምንም በቃ ይቅርታ ነው የምለው። እሱ አገሩ ለቀቅ ይጠፋል። ከማንም አልኖር። ጓደኛዬን በድዬዋለሁ። ከማን ጋር ምን ፈልገህ? ከማንም አልኖር። አገሩ ለቀቅ ይጠፋል። የምን አባሽ ሀገር እባክህ። አሁን በሚዲያ ስሜን አጠፋው። በደንብ ፊታቸውን ቅረጽልኝ። በደንብ እባክህ። አንተ ቆሻሻ የጓደኛ ነገር እንደዚህ ይደረጋል? ይቅርታ ብያለሁ። 8 ዓመት ሙሉ አጥፍቻለሁ። ግን በቃ ስለምወዳት ነው። እሷን ምን ላድርግ? ስለምወዳት ነው። የምን አባ ሞዴል ነው? ይቅርታ ሰለሞን እንጠፋለበት። ይቅርታ ብያለሁ። አቤት ጉዳችን። አንተ ተነስ ውጣ፣ በቃ ተነስ ውጣ። ይገለዋል። ተነስ ይገለዋል። ናውጣ ይውጣ ብዬ ነው። እጁን አላሰርከው ማለት ነው። ፈቶታል። ስራው መልሰህ ናግባ ሰለሞን። አቤት። ቆይ እባክህ ይቅር በለን። ዝም በል አንተ። ይቅር በለን። አጥፍተናል። ይቅር በለን። የምን አባ ይቅር በለን ነው? አቶ ሰለሞን እንድትረጋጋ መጀመሪያ እነግርሃለሁ። መቼስ ልትሰማው አይደል? ጉዱን መስማት አለብህ። ልጅቱ አንተ ልጅ አይደለችም። ሰማም በወልድ ልጄን ይርዲን እባክህን ይቅር በለን። እባክህን ይቅር በለኝ። እነዚህ ከየት እንደመጡብኝ እነዚህ ናቸው ጉዴን ትዳሬን ያፈረሱ። በቃ ይቅር በለኝ እባክህ። መጀመሪያ ታጣሪ ለማንቺ ደወልሽልኝ። ምን አቅልሃለሁ? አንተ ነህ ካሜራውን ያስቀመጠ ብለው ያሉኝ። ምን አውቃለሁ? ሰው የለም አላልሽኝም? እነሱ ባሉኝ ነው፣ ከሱ ባሉኝ ነው። ተወኝ። ይሄ ሰው እየታመመ ውሃ አምጣልኝ በእናትህ። ይኸው ገደላችሁት። ራሱን ሳት መሰል ገደላችሁት። ተነስ ያዛቸው። ዋናሳችን ያዛቸው ሁለታቸው ነው። ሰለሞን አይዞህ እባክህ ጠጣ እስኪ ጠጣ እባክህ። እንደዚህ አይሆንም። አይዞህ እባክህን አይዞህ ና እስኪ አይዞህ አናቱ ላይ አድርገህ የእኔ ልፋት እንደዚህ ነው። አይዞህ እባክህ ረጋ አናቱ ላይ እባክህ እንካስ ጠጣ፣ ውሃውን ጠጣ። አይዞህ በጣም ያሳዝናል። የእኔ ህይወት እንደዚህ ነው። ረጋ በል እባክህ አታልቅስ እባክህ። ሰውነቱን አሳምሬ እንደ ወደ ላይ እየቀለብኩኝ በረሃ ለበረሃ እየተንከራተትኩ ስንት አንድ ቢራ እንኳን ሳልጠጣ ለውሃ ጥም እንኳን እባክህን ተረጋጋ ወንድሜ፣ እባክህን ተረጋጋ። ለልጄ እያልኩኝ እንደዚህ ነው ማነው ፊት የምትነሳኝ የነበረው? እባክህን በጣም ብዙ ነገር አለ እስከማስረዳህ። ተረጋጋ፣ ረጋ በል። በጣም ያሳፍር ነገር የደረሰብህ። ከዚህ በፊት
ይገባኛል። አልጋ ላይ አንድ ካልስና ቁምጣ አገኘሁ። የማን ነው? ሰምቻለሁ። የእሱንም ሁሉ አጣርቻለሁ። የእሱ ነው የልጁ ነው የጓደኛ የገዛ ጓደኛ ነው። ይሄ ሁሉ ነገር የገዛ ጓደኛ። በጣም ያሳዝናል። ህይወት እንደዚህ ከሆነ እስከመቼው አዝናለሁ። ይሄን በመናገር ይሄንን በማወቅ አዝናለሁ። የወርዲ እንደዚህ ነበረች ለኔ። የወርዲ ልጄ እንደዛ በረሃ ለበረሃ ተቃጥዬ፣ ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ልጄ እንደዚህ ጉድ ሰራችኝ እናትሽ። ወይኔ 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 ወርዲ ወይኔ ወርዲ ወይኔ ወርዲ ወይኔ 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 ሰራችኝ ሰራችኝ ልጄ ሰራችኝ። ወይኔ ወርዲ ወይኔ ወርዲ ስንት ዓመት ተቃጥዬ አሳድጌ። ወይኔ ወይኔ ልጅህ ናት። አሁንም ቢሆን ልጅህ ናት። አሁንም ልጅህ ናት። አይ እባክህ አሁንም ልጅህ ናት። እባክህን አቶ ሰለሞን በዚሁ ከቀጠልክ አሁን ለጤንነት ጥሩ አይደለም። ወይኔ 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 ወርዲ ወይኔ ወርዲ ልጅህን ማንም አይነካብህም። ያሳደካትን ልጅ ወይኔ 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 አለመናገሩ ነበር የሚሻለኝ አቶ ሰለሞን። ይሄን ነገር አለማወቅ ነበረብዎት። እውነት ነው ማወቅ አለብኝ እንጂ እኮ። ታዲያ ረጋ ይበሉ። ታዲያ ረጋ ይበሉ። ለምንድን እንደዚህ የሚያለቅሱት? ወንድ ልጅ እኮ አያለቅስም። ዋጥ አድርጉት እንጂ አንተ ልጅ ስትባል ልጅ ስትነጠቅ እንደዛ ለፍተህ አሳድገህ ይገባኛል። ሌላ ሰው ሲባል እንዴት ነው የሚሰማህ? ምን አይነት ስሜት ነው? ወይኔ እኮ ታዲያ እንደዛ ታብድ። ታዲያ ይኸውልህ እኮ ተረጋጋ ወንድሜ፣ ተረጋጋ። አቶ ሰለሞን ተረጋጋ እባክህ። እነሱ ከዚህ በኋላ ፍርዳቸውን ያገኛሉ። ወይኔ ወርዲ ወይኔ አይ ልጄ፣ ትምህርት ቤት በእርሶ ስም ነው የምትጠራው። ብዙ ነገሯ የልደት ካርዷን በእርሶ ነው የሚሆነው። የአባትነት መብት አለዎት። ወይኔ 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 በረሃ ተቃጥዬ ማን አሁን ጓደኛ ይሄን ያደርጋል ይላል? የማልጠብቀው በአንድ ትሪ ላይ በልተን እንደዚህ ስራኝ። አቶ ሰለሞን አሁንም የምነግረውት ነገር የእነሱ ግንኙነት አንተን ትዳር ከመያዝ በፊት ነው የጀመሩ። ሁለታችሁ ከመጀመራችሁ በፊት 8 ዓመትና ከዛ በፊት እንግዲህ ይሄ ሰው ሲጫወትባችሁ ነበረ። የ8 ዓመት ጉድ ነው። እሱ ትዳር ስለማይዝ ብዬ ሰለሞንን አገባሁት። ፍቃዱ ትዳር አይዝም ማለት እንግዲህ። ረጋ በል እባክህ ላስረዳ። የሆነውን እያንዳንዱ ነገር ተናግሬ ደምድሜ መሄድ ስላለብኝ ነው። ለልጅ ታስፈልጋታለህ። ገብቶሃል? ክስ ስትመሰረት ህፃኗ አንተ ነው የምታሳድጋት። እቺ ልጅ የአንተ ኃላፊነት ናት። ሰው ከመግደል ነው ያተረፍከው አይደል? ብትገላት እሺ። እሷ እኮ ሳይሆን ወደ ጣቢያ የምትሄድ የነበረውን አንተ ነህ። ገብቶሃል? እባክህን ተረጋጋ። ለምን አትረጋጋ? እንደዚህ አልጠብቅም ነበር እኔ። በረሃ ለበረሃ የተንከራተትኩ ሆነ። እንግዲህ ምን ይሁን ሆነ። ጓደኞቼ ቢራ ጠማኝ፣ ውሃ ሲጠማኝ ቢራ አልጠጣም ማለት ነው። እረዳሃለሁ እኮ እረዳሃለሁ። እንደዛው የቤቴ ይቅርታ ታደርግለታለህ? በዚህ ቅጽበት ይቅርታ ታደርግለታለህ? ይቅርታ ታደርግላታለህ ወይ በዚህ ቅጽበት? እንዴት ተብሎ ነው እኮ ታዲያ? ለምን አትረጋጋም ታዲያ? አሃ ተረጋጋና አስብ። ተነጥቀህ ልጅህን ተቀምጠህ እኮ ከአንተ ጋር ምንም አይነት ፍላጎት የለኝም። የወር አበባ ነኝ የምለው ማውቄ ነው። ከእሱ ጋር ማድረግ ስለማልፈልግ ነው አለች። ንስሐ አባት የምለው እሱ ጋር ማድረግ ስለማልፈልግ ነው አለች። ከዚህ በላይ ምን ትበል? እውነቱ በመጋለጡ እኮ አሁን አንተ እንዲጸጥተኝ እያደረከኝ ነው። ለምን አትረጋጋም? እባክህ ተረጋጋ። ከዚህ በኋላ ህፃኗም አሁን ከትምህርት ቤት ስትመጣ እናቴስ ማለቱ አይቀርም። ወይኔ ወይኔ ምን ይሻላል? ካሜራማን ምን እንደሚሻል እንዴት ነው ውስጥ ላይ ነው የምንሄደው? በዚህ ሁኔታ እንዴ አልጠበኩም ነበር። ይወዲ ወይኔ ልጅ ወይኔ ልጅ ወይኔ ልጅ። ከጎረቤትም ቢሆን እስቲ ሰው እንጥራለትና እዚሁ ቢሆን አስቀምጠን እንሂድ። አቶ ሰለሞን መጣ ክስ መመስረት ትችላለህ። ክስ መመስረት ትችላለህ። እውነቱ ስለተጋለጠ እንደዚህ የምትሆን ከሆነ በጣም ከባድ ነው የሚሆነው። መጣ ክስ መስረት። ይገባኛል ስሜት፣ ግን እቺ ህፃን መንከባከብ አለብህ። እባክህ አደራ ራስን እንዳትጎዳ። ሰው አስቀምጥልሃለሁ። ነገውን መጣ ክስ መስረት። ረጋ በል እባክህ። እግዚአብሔር ያበርታ። ይገባኛል ስሜት። ወንድ ልጅ አያለቅስም። አታልቅስ። አሁን
ረጋ በል እባክህ ወንድሜ። ጎረቤት እንጥራለትና አስቀምጠንለት እንጣሉ። ራስ እንዳትጎዳ እባክህ። እነሱም ስለሄዱ ተከትዬ እኔም ማስረጃዎችን ማቅረብ አለብኝ። እሺ ኧረ አይዞህ በእናትህ አታልቅስ እባክህ የኔ አባት ለአንተ ቀን አለ። እሺ እንሂድ በቃ እንሂድ አልበል እንሂድ። እንግዲህ ውድ ተመልካቾቻችን እንዳያችሁት ነው። በጣም የብልግና በጣም የባለጌ ነገር ነው እዚህ ወንድማችን ላይ ስታደርግ የነበረው። እንግዲህ 6 ዓመት ሙሉ ያሳደጋት ልጅ የ8 ዓመት ትዳሩ ገደል ነው የገባው። ምን እንደምንላቸው አናውቅም። በጣም አሳፋሪ በጣም አሳዛኝ ነገር ነው እንደዚህ አይነት ነገርና እባካችሁን ሩቅ ከማትሄዱት ሰው ጋር እንደዚህ አይነት ህይወት ውስጥ አትግቡ። ጭራሽ ከገዛ ጓደኛው እንግዲህ እኮ ሚስቱን ለጓደኛው ዳረላት ነው በቃ። ሌላ ምንም የተለየ ነገር የለውም። ሚስቱ ለጓደኛው ነው የዳረላት። እሱ ጋር ትዳር ስለማልይዝ ይሄኛውን አገባው። ትዳር አይወድም። አያችሁት? እንደዚህ አይነት ጨዋታም አለ። እባካችሁን ማንን ማግባት እንዳለባችሁ ጠንቅቃችሁ ወቁ። ወንድሞች ማንን ማግባት እንዳለባችሁ ጠንቅቃችሁ ወቁ። ሴት እህቶቼ ማለት ነው። እዚህ ጋር እቺ ሴት እንደዚህ ብታረግም ሌላም ወንድ እንደዚህ የሚያረግም ሞልቷል። እውነቱን ነው የምነግራችሁ እና እባካችሁን የምታገቧቸውን ሰዎች እወቁ። አስቡት እንግዲህ የዚህን ህፃን ህይወት እንኳን አበላሽተውታል ማለት እንችላለን። በጣም አሳፋሪ ዘግናኝ ነገር ነው። እንግዲህ እሱም አልተረጋጋም እንዳያችሁት። ጎረቤቶቹን ሰብሰብ አድርገን ወደ ቤት አስገብተናል እንዲረጋጋ እንዲያግዙት ማለት ነው። ደግሞ ራስማን እንዳያጠፋ ወር በጣም ብዙ ነገር አለን በስሜታዊነትና እሷን ሊገል ነበረ እንግዲህ ገላታለሁ ብሎ ልገል ነው ሰው ብሎ ነው እንግዲህ ኮሜንት ያደረገልኝ እዛ ጋር ገብቶ ማለት ነው ቴሌግራም ጋር። ለዛም ነው የመጣው ሰው ከመሞቱ በፊት እስኪ መፍትሄ መስጠት ከቻለን ብለን ነው እንግዲህ። ራሱ ያውቃል ህይወቱ። ከዚህ በኋላ ራሱን ጠንክሮ ከኖረ ነገ ሌላ ህይወት ይጠብቀዋል። እነዚህ ባለጌዎች ግን ለህግ ተላልፎ ተሰጥተዋል። ክስ ይመሰረትባቸዋል። ህግ ደግሞ የሚላቸውን ይላቸዋል። ምክንያቱም በሰማኒዋ ላይ በትዳሯ ላይ መሄድ በራሱ ትልቅ ወንጀል ነው። ስለዚህ እንደዚህ የምታረጉ እህቶችም ወንድሞችም ካላችሁ ቺት የምታረጉ የሚጠቅም ነገር አይደለም። አንድ ቀን ይጋለጣል። 6 ዓመት ሙሉ ያሳደገው ልጅ የጓደኛው እንግዲህ እስቲ አስቡት። እንግዲህ ይሄ ነው እየሆነ ያለውና አስቡ፣ አስተውሉ ማለት ፈልጋለሁ። በእናንተም ላይ ነገ እህት ወንድሞች እንዳይደገም እንደዚህ አይነት ነገር ውስጥ እንዳትገቡ ማለት ፈልጋለሁ። ህይወት መዘዙ ብዙ ነው። አልተጠቀሙም እንግዲህ እነሱም እያወቁ ግን ጓደኛው ትዳር ላይ ይዝልኝ ይችላል ብሎ ጓደኛውን አገባቸው። ይሄ በጣም ባለጌና ነውር ስራ ነው። ከባህልና ከወጋችን ያፈነገጠ ነው። ህግ የለም አትፈሉ። ህግ ስላለ እኛ ፍትህ እያሰጠ ነው እየተከታተልን። ተመልካቾቼ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰው አዳርሱልን። ሰብስክራይብ ማድረግ እንዳይረሳ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ ግን ሰላሙ ነው።